ብንወያይ ከአህባሾች ጋር አናሸንፍም። ሻመት ብንወያይ ይሄን እዚህ ጋር ያዙ። ማን ነው ተበላሸኝ? ሐቂቃ ተበላሸን። ይመጣሉ 30 ይመጣል። እኔ ሞገታልኝ ይላል፣ ያ ሞገታልኝ ይላል። ለነሱ በቂው ሰዓት አይሰጥ። የኛ ሲናገሩ አጥጋቢ ነገር አይናገሩ። ሁሉም ግን እውቀት እንዳለው ነው የሚያስመስለው። ጨርሱ ማለት ነው። እኛ ለውይይት አይደለም ርዕሱ የተጀመረው። ሐቅን ለመግለጽ ከሆነ አንተኛን ለማስተማር ከሆነ ያፈራህን እህቶች እንድንከስም አታድርገን ማለት ነው። ስማት ታረስ በቃ አስተምረን ትምህርት ብቻ ውይይት ይበቃል። ሐቂቃ በፍርሃት ታምቀን ግን ሀያችን እየተገፈፈ ነው። ራቁታችንን ቀረን። ሀያ ተገፈፈ። የተማረው ሁሉ ወጣ። እንደዚህ ዝም ብለን እኛ እናንተን ቀጠሩ ምናምን መስማት የለብንም። በቃ ልታስተምረን ነበረ። አስለን ከመጀመሪያው የተባለው የአህባሾችን ጥሜት ማጋለጥና እዛ ይሄዱ የሚጣሉ እህቶች ሐቁን እንዲረዱትና መስመራችሁ ምን አይነት መስመር እንደሆነ አህለል ሱና ወል ጀማዓ ፍርቀቱ ናጅዳ የተባለችው መንገድ ምን አይነት እንደሆነች ሊገለጥልን እንጂ እንደዚህ አይነት ንትርክ ሊከፈት አይደለም። በአራት ቀን ሙሉ ያሳለፍነው ሰዓት ያባከነው የተናገርነው ቃላት ቢሰበሰብ ወንጀላችን ገዘፈ ማለት ይቻላል። ገዘፈ። አይነ ሬቂም ቢታይ ወላሂ ከልብስ በላይ ይስበስባል። አህባሽ ሲመጣ እንሰደባለን። የተሰደብን እኮ ነው። የለንም እኮ መላካችን አልተሰበሰበም። ስለዚህ ኡስማን ትምህርታችንን አስተምረን ካልሆነ ግን ይሄ ርዕስ ይዘጋ። ወደ አቂዳ ትምህርታችን ተመለስ። የጀመርከውን ትምህርት ብቻ አስተምረን። ማንንም አትቀበል። ማንም እየመጣ አይቀጣጠርብን ማለት ነው። ከተቀጣጠሩ ራሳቸው ግሩፕ ይሄዱ። ለእኛ አስተምረን ወላሂ ይስተውልን። እኛ ድንጋይ ነው ያደረጋችሁን ሐቂቃ ማለት ነው። አልኳን ስለተዳቸው አንደኛ ዑስማን ማለት ምን አይነት ሰው እንደሆነ በዚሁ ተረዱ። አንደኛ እኔ ሰውን አከብራለሁ። ልክ እኔ መልስ እንደማልሰጥ እየሆንኩ እያለሁ ማስተምርበት ቦታ ላይ ማለት ነው። መልስ እየተሰጠ መልስ እየሰጠሁኝ መልስ እንደማልሰጥ። ስለዚህ 20 ዓመት 10 ዓመት 30 ዓመት ሁሉ በክርክር ላይ የተቆየ ነገር ነው ይሄ ነገር። ገባችሁ አይደለ? እንደማይሸናነፉና እንደማይረታቱ በፍጹም የታወቀ ነው። ገባችሁ አይደለ? እኔ የፈለኩት ምንድነው? እውነቱ ይሄ ነው፣ ግልጡ ይሄ ነው። ይሄን ተማሩ፣ ይሄን ልቀቁ፣ ይሄ ነው እንጂ ውይይት ብንወያይ ከአህባሾች ጋር አናሸንፍም። ሻመት ብንወያይ ይሄን እዚህ ጋር ያዙ። ማን ነው እኔ እውቀተኛ ነኝ ብሎ ያለ ሁሉ ሞክሯቸዋል። ሴት ደወለችልኝ፣ ሴት አናገረችኝ የሚል ላላላ እኔ እውቀተኛ ነኝ አለ። ብዙ ተሞክረዋል። ስለዚህ ይህ አይደለም። እኛ ሐዲሱ ላይ ያለው ይሄ ነው፣ ቁርአኑ ላይ ያለው ይሄ ነው። ቀጥታ ትምህርት ነው የማስተምረው። ትምህርት እያስተማርኳችሁ ነው። አይ ትምህርትህ ጥሩ አይደለም፣ ትምህርትህ ከሐዲስና ከቁርአን አይደለም ከሆነ የሚል ካለ እኔ መልስ እሰጣለሁኝ። ለማስተምረው ትምህርት እኔ መልስ ልሰጥ እኮ ነው የማስተምረው። ቀደም አስለን ይሄን እኮ ፊቱንም ነግሬያችኋለሁ። ለማስተምረው